ዓለም ምንም ነፃ ስጦታ የላት፣ ሚስ የሚደረግ ነገር የላት። የሚያጓጓን ወደ ኋላ ምንድነው ትቼ የመጣሁት የምንለው ጉዳይ የለንም። እንኳን ቀረብን፣ እንኳን ትተን ወጣን። የዓለማውያኑ ለምንድነው የማያምርህ? አንተ ዘርህ ራሱ ሌላ ሰማያዊ ነው። ስንዴ እንክርዳድ ለመሆን ጥረት አድርጎ አያውቅም። አንተ እኮ ከፈሪሳውያን መካከል የተመረጥክ ከዕብራውያን እንደዚህ እና እንጂ ዝም ብለህ ወንጌል 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 ብለህ ምንድን ያሰቃይ? ና ተመለስ፣ አይዞ በጣም ዋርም የሆነ ዌልካም አለኝ ትለዋለች ዓለም። ጳውሎስ እንደዚህ ይላል፣ ወደ ላይ ጠርቶኛል። የኋላይ ነው እረሳው። ምንም ይሁን ኋላ ስኬት ይሁን ድካም ምንም ይሁን እረሳዋለሁ አለ። ታዲያ የፊቴን ለመያዝ እዘረጋለሁ። ወዳጆቼ እንጨክን። ምን ይቀርብናል? ምን ይቀርብናል? ሲጀመር እንኳን ዳንን ከዓለም። በእውነት ዛሬ ያላመለጠ ካለ ያመልጣል። ዛሬ በእግዚአብሔር መንግሥት ዘለዓለም እንደ ፀሐይ ያበራል እንኖራለን። እግዚአብሔር ለኒዳቸው የሚያስፈልጋቸውን በሙሉ ሰጥቷቸዋል። ዲዛይራቸውን ግን የማገልገል ፕሮግራም የለውም። እግዚአብሔር የሚያስፈልገንም በሙሉ ይሰጠናል። ምኞቴን ግን የሚያስፈጽም አይደለም እግዚአብሔር። በምድረ በዳ ላይ እስራኤል ስትጓዝ ስትመጣ ስትራመድ በፍጹም እግዚአብሔር ላይ ኮምፕሌን ማድረግ አይችሉም። እግዚአብሔር ማለት ተብሎ ቀና ብለው ሊናገሩ ከምስጋና ውጪ ምንም ማለት አይችሉም። እስራኤላውያንም አይደሉም መጀመሪያ የጀመሩት። ድብልቁ ሕዝብ መጣና ምንድነው በየቀኑ መና የምበላው ሌላ ምግብስ የለም ወይ አሉ እና በሕዝቡ መካከል ረብሻ ተፈጠረ። እስራኤላውያን ውስጥ ለውስጥ ረብሻ 600,000 እግረኛ ነው ባይዘው 600,000 ወንዱ ማለት ነው። የወንዶቹ ቁጥር ከ19 ዓመት በላይ ማለት ነው። 600,000 ሰው ነው። አጠቃላይ 1.2 ሚሊዮን ሰው አካባቢ ነው። እና እዛ ሁሉ ህዝብ መሃል ረብሻ ተጀመረ። ምንድነው? መና ብቻ ነው እንደምንበላው ሌላ ምግብ የለም ወይ? እግዚአብሔር ይሄንን ብቻ ነው የሚያቀርብልን? አንፈልግም፣ ሰለቸን አለ ድብልቁ ህዝብ። እግዚአብሔር የሚሰጠን ይበቃናል፣ በቅቶናል፣ ተስማምቶናል። እስከ መጨረሻ ከሱ ጋር ብቻ እንሄዳለን። በፍጹም እግዚአብሔር ላይ ሐሳብ የለንም። ወደ ጎን ሐሳብ ሊኖር ይችላል፣ ወደ ላይ የለንም። በቂ ነው። ግን አያችሁ አሁን እስራኤላውያን ባክስላይድ እንዲያረጉ ያረጓቸው ያሉት ድብልቆቹ ናቸው። ከዛ በሕዝበ እስራኤል መካከል ማጉረምረም ተጀመረ ይላል። እስራኤላውያን ማጉረምረም ጀመሩ። ሙሴ ድብልቁ ሕዝብ ድግ ብሎ ሌላ አማረን ሲል ሙሴ አይመለከተኝም ነው የሚለው። እግዚአብሔር ነፃ ወጣል ያለው እስራኤልን ነው። ፕሮሚስ ያደረገው ለእስራኤል ነው። አዎ ለእናንተ አይደለም። ተቀላቅላችሁን የመጣችሁት እና ለእስራኤል ነው አለ። እስራኤል መሃል ማጉረምረም ተጀመረ። አያቸውን ድብልቁ ሕዝብ ቴዎክራሲ አያቅም። በአምላክ ጥላ ስር ገብቶ በእግዚአብሔር አገዛዝ ውስጥ መኖር አያቁም እነሱ። እስራኤልስ አምላኳ፣ ንጉሷ፣ ባለቤቷ እግዚአብሔር ብቻ ነው። እነሱ ቴዎክራሲ አያቁም። የእግዚአብሔርን አገዛዝ አያቁም። አምላካቸው አይደለም እግዚአብሔር። የአብርሃም የይስሐቅ ያዕቆብ ሲባል የሉበትም፣ አይፈልጉትም። ግብፅ ስለተተረማመሰች ለመሹለክ ነው የመጡት። እግዚአብሔርን አውቀው አይደለም የመጡት። ስለዚህ ነው ልባቸው ወደ ኋላ ሄዶ ህዝቡ መሃል እንደገና መርጨት ጀምሩ። በእውነት እንደው ምንም ይርሱ እንደ ዘጸአት ምዕራፍ 1 ቁጥር 14 አካባቢ ያለው እኮ አይረሳም። ልንሞት ነው ብሎ ጮሁ። ስለዚህ ይላችኋል እግዚአብሔር አየው አለ እኮ። ምንድነው ያየው ሲሉት አስቀድሞ ወደ እኔ የመጣ ጩኸት አለ። ህዝቤ እየጮኸ ነው። የግብፃውያን ክንዳው በረታባቸው። ይገሏቸዋል፣ ያለፏቸዋል፣ ያሰሯቸዋል። እነ ፍቶምና ራምሴን አይነት ትልልቅ ከተማ በእስራኤል ጉልበት ነው የተሰራው። ግብፅ ውስጥ ትልልቅ የግብፅ ከተሞችን የገነቡት እስራኤላውያን ናቸው። በባርነት አሉ። አምላካችን እግዚአብሔር ወዴት ነህ አይደለም ያሉት።
የአብርሃም የይስሐቅ ያዕቆብ አምላክ አይደለም ያሉት። በቃን ባርነቱ ሲሉ እግዚአብሔር የሕዝቤን የእስራኤልን ጩኸት ሰማው አለ። ከዛ ደግሞ አየኋቸው አለ። ቀጥሎ ላድናቸው ወረድኩ አለ። ዓለም ምንም ነፃ ስጦታ የላት፣ ሚስ የሚደረግ ነገር የላት። የሚያጓጓን ወደ ኋላ ምንድነው ትቼ የመጣሁት የምንለው ጉዳይ የለንም። እንኳን ቀረብን፣ እንኳን ትተን ወጣን። ሰው እኮ ለፍቼ ነው ምንድነው የሚለው እኮ ለዛ በነፃ ደስ አይል። 2 ቀን ነው ኤክስፒሪየንስ አድርጎ ደስ የሚለው። ከዛስ ያምረዋል። መቧጠጥ፣ ደም ማንጠባጠብ በነፃ ነው እየመገባቸው ያለው እግዚአብሔር። መመገቡ በነፃ ነው፣ ምሪቱ በነፃ ነው። እግራቸው አያብጥም ነበር ይላል። ጀርባቸውን የሚተለትላቸው አስር የላቸውም። ቀን ሐሩር አያቃጥላቸውም፣ እንደ ግብፅ ደመና አለ። ሌሊት አያሰጋቸውም፣ በእሳት አምድ አለ። አምላካቸው ከቦ ነው ያለው። በዚህ ዓለም ስትኖሩ አይነቱ ቢለያይም ሊያስጎመጅ ግን አይገባም። አትገናኙም፣ የተለያየነን። የዓለማውያኑ ለምንድን ነው የማያምርህ? አንተ ዘርህ ራሱ ሌላ ነው፣ ሰማያዊ ነው። ስንዴ እንክርዳድ ለመሆን ጥረት አድርጎ አያውቅም። በፍጹም ሊያቃልሏችሁ ሲሞክሩ አንድ አይነት አይደለንም። አፍተሮል እንዳንወዳደር ራሱ ጎን ለጎን ተከሻ ለመለካካት ለምንድን ነው ማልሞከረው? አንድ አይነት አይደለንም። ስንዴና እንክርዳድ እንዴት ነው አብሮ የሚቆመው? እንክርዳድ እኮ የሆነ እንትን ነገር ነው፣ ቀንጨር ነገር ይላል አይደል? ደረቅ ነገር ደስ አይልም። የፈለገ ብታሳምረው እንክርዳድ እንክርዳድ ነው። ስንዴ ብዙ ማሳመር አይጠበቅብም፣ ስታየው ራሱ ያምራል። የክርስቶስ ሕይወት እላያችን ላይ የወረደ ወንጌል የተቀበልነው መንፈስ ቅዱስ በዚህ ዓለማው በፍጹም ሚክስ አያረግ። እግዚአብሔር የማይዋሽ አምላክ እውነቱን ነግሮ ነው የጠራን። ወደ ግብፅ አናስብም፣ ወደፊት ብቻ ነው። ወደ ጎንም አናስብም፣ ወደፊት ብቻ። ለዚህ በጣም ጥሩ ትምህርት ጳውሎስ ነው ያስተማረን። የኋላዬን እረሳለሁ አለ። የክርስቲያን አቲቲዩድ መሆን ያለበት ይሄ ነው። የኋላዬ ነው እረሳለሁ። ምንም ይሁን ኋላ፣ ስኬት ይሁን ድካም፣ ምንም ይሁን እረሳዋለሁ አለ። ታዲያ የፊቴን ለመያዝ እዘረጋለሁ። ወዴት ነው የምትሄደው? ጌታ ወደ ላይ ስለጠራኝ ሽልማትን ለመቀዳጀት ከፊት ይልቅ እሮጣለሁ። እንደው ምንድን ነው እጋደላለሁ። የቀረ ትንሽ ነው እድሜ ሲሉት በቀረችኝ እድሜው ፋይት አረጋለሁ። ፋይት የሚደረገው ዝም ብሎ ኖርማል ነገር ነው እንዴ? አይደለም። የሚጋደልህ የሚታገልህ ነገር አለ ማለት ነው። አንተን ጎትቶ እዚህ ለማስቀረት ይታገላል። ጳውሎስ ውስጥ እገነጥላለሁ። ከፊት ይልቅ ነው የሚለው። ወዴት? ወደ ላይ። ክብር ለኢየሱስ ይሁን። ተጠርቻለሁ እና ወደ ኋላ አላይም። ሪማይንደር የለም ወይ? ወደ ኋላ አለ። አልሰማም። ኖ ጳውሎስ ና ተመለስ። አልመለስም። አንተ እኮ ከፈሪሳውያን መካከል የተመረጥክ ከዕብራውያን ዕብራዊ እንደዚህ ና እንጂ ዝም ብለህ ወንጌል ብለህ ምንድን ያሰቃየ? ና ተመለስ፣ አይዞ፣ በጣም ዋርም የሆነ ዌልካም አለኝ ትለዋለች ዓለም። ጳውሎስ እንደዚህ ይላል፣ ወደ ላይ ጠርቶኛል። የላይኛውን ሽልማትና ይሄኛው ላነጻጽረው አልችልም። ወደ ላይ ጠርቶኛል እና ዓለም ልታይልኝ አትችልም። እኔ ገብቶኛል። ዓለም አይታ አንደርስታንድ አድርጋ እንድትለቀኝም አልጠብቅም። ገንጥዬ ነው የሚሄደው ነው። ለድርድር እንዳታቀርበው ምን መሰለሽ ብለህ ዓለም ጋር እንዳታቀርበው ልትረዳ አትችልም። ለጨለማ ብርሃን አስረድት አይሆንም። ብርሃንን ጠብቀ መሄድ ነው። የመጨረሻ ቀን ላይ ልዩነት ይመጣል። ያ ቀን ሩቅ አይደለም። ጌታ ኢየሱስ ክርስቶስ ጊዜ ወስኜለታለሁ አለ። የሃርቨስት ታይም አለ። እኔ ወደ ጎተራዬ እንትን አረጋለሁ አለ፣ ሰበስባለሁ አለ። ስሰበስበው እርሻው በሙሉ ስንዴ ላይሆን ይችላል አለ። አሁን እየተወራ ያለው ስለ ሎካል ቸርች አይደለም፣ ስለ ዩኒቨርሳል ቸርች ነው የሚወራው።
ስለ ዓለም አቀፋዊቷ በዓለም ነው ትቶን የሄደው ኢየሱስ። ስለዚህ መረቡ ሲያነሳ በጣም ብዙ ነገር ሊያነሳ ይችላል። እና የዛን ቀን እነሱ ይመጣሉ አለ፣ የኔ የላይኛው ሰራተኞች ይመጣሉ አለ። እንክርዳዱን ይለዩታል፣ ደግሞ ስንዴውን ይለዩታል ይልና እንክርዳዱን ምን እንደሚያደርጉ ታውቃለህ? በነዶ ሰሩላቸዋለሁ አለ። ለምን? ወደ እሳት እንዲጣል። እነዚህኞቹንስ ወደ ጎተራ ያስገቡልኝ። እነማናቸው? ጻድቃን፣ መልካም ዘር የተባለው። እነማናቸው ጻድቃን? በክርስቶስ ኢየሱስ አምነው የዳኑ። እነማናቸው ጻድቃን? እግዚአብሔር ልጁን ኢየሱስን ሲልክላቸው እሺ ያሉ። እርሻው ዓለም ነው፣ እቀበለዋለሁ ያሉ እነሱ ጻድቃን ናቸው። ጻድቃን በማ መንግስት ነው የሚለው? በአባታቸው። የክርስቶስ ኢየሱስ አባትና አምላክ የኛም አባት። ኢየሱስ ታላቅ ወንድማችን አይደል? ወንድሞቼ ብሎ ሊጠራ አላፈረም አይደል የሚለው? ኢየሱስ ታላቅ ወንድም የሆነበት ቤት አብ የሁላችን አባት እንደ ፀሐይ ያበራሉ ይላል በአባታቸው መንግስት። ስንዴና እንክርዳድ የሚለዩት በማንነት ነው። መላእክቶች አይሻወዱም፣ አይታለሉም። ክብር ለኢየሱስ ይሁን። ወዳጆቼ እንጨክን። ምን ይቀርብናል? ምን ይቀርብናል? ሲጀመር እንኳን ዳንን ከዓለም በእውነት ዛሬ ያላመለጠ ካል ያመልጣል። ዛሬ በእውነት በእግዚአብሔር መንግስት እንደ ፀሐይ ነው የምናበራው። እዚህ ጉባኤ ውስጥ አንድም ሰው ይህንን ሳይወስን መሄድ የለበትም። ጌታ ግን እንደዚህ አለ፣ እነዚህ መልካም ዘሮች በእኔ በኩል የመጣውን የውርደት የሚመስል መልእክት የተቀበሉ በህይወት እንኑር ብለው ከኔ ጋር የተስማሙ በአባታቸው መንግስት it's a matter of time ጊዜ ተወስኖለታል። ዘላለም አይደለም እንደዚህ የምንቀጥለው፣ ሰሞኑን ያልቃል። የኛና የስንዴና የእንክርዳድ መጨረሻ እኮ እንዳይመስልህ፣ ዓለም መጨረሻዋ ደርሷል። ዓለም ያበቃላታል። የዛን ቀን መሬት አይደለም የምንቀጥለው፣ ሰማይ ነው የምንቀጥለው። ሰማይ በአባታቸው መንግስት ይላለሁ እንደ ፀሐይ ያበራሉ። ምን አይነት ቃል ነው! ጌታ ኢየሱስ እኮ ከአፉ ነው ያወጣው። አየህ፣ ያውቀዋል። እሱ ያውቀዋል። ትቶ የመጣው ያንን ክብር አይደል? ተመልሶ ይሄዳል። እዛው ይመጣሉ እነሱ ማለት ሰብስቤ ነው ይዣቸው ሄዶ ተመልሼ መጥቻው ሰብስቤ ይዣቸው ድና በአባታቸው መንግስት ይላል። አብን አባት በቀደመው ኪዳን ህዝቡ እያሳዘነው በህዝብ ላይ እየተቆጣ የኖረውን አብን በክርስቶስ ኢየሱስ በኩል አባታችን ሆኗል። በአባቴ መንግስት እንደ ፀሐይ ያበራ ትቀጥላለህ አለ ኢየሱስ። 12ቱ አሜን። ለምን የተረጎመው? ለነሱ ነው። ዓለም ሁሉ ሲቃወመው ኑ ይልና በማታ ቁጭ አድርጎ ለእናንተ የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷቸዋል። አረ ደካሞች ነን። በቃ የዓለምን ትልቅ ነገር ለማሳፈር እግዚአብሔር እንዲህ አይነቱን ነው የመረጠው። በእግዚአብሔር መንግስት ዘላለም እንደ ፀሐይ ያበራን እንኖራለን። እንዳትደባለቁ። የግብፅ የሚል ካፋችሁ እንዳይወጣ ሐሳባችሁን ራሱ ክሮስ ካረገው በእውነት ነው ማለት ጭንቅላታችሁ ላይ ጨናችሁ ቸርች መጣ እስከተማር እንዳልጠበቅ ረግሚዋል። ይሄን ጌታዊ ተሳስቼ ነው ማለት ያለብን እንጂ ልክ ነው እንዴት ይባላል? እንዴት በእውነት ነው ማለት ምን ቢያምረው ሰው ለምን መሰላቸው? በጢሁ ነጭ ሽንኩርት ዱባ የሚያምራቸው ምንም ስታተስ የለም ከነጭ ሽንኩርት በላይ ግብፅ ቤተ መንግስቱ እንዴት ብለህ ነው ቤተ መንግስቱ የምትለው? ዞረ ማየት አትችልም እንኳን ልገባ። የሚያምራቸው ምንድነው? እዛው ጋር እየቆፈሩ የሚበሏት ነጭ ሽንኩርት። ዓለም እሱ ነው። በፍጹም ክብር የሚመስለው ነገሯ በሙሉ ሞት ነው። ከጌታ ጋር እንቀጥላለን። የተዘጋጀልን ከነዓን አይደለም ሰማይ ነው። ማርና ወተት የሚያፈስ ምድር አይደለም፣ የእግዚአብሔር ዙፋን ያለበት ዘላለማዊ ክብር ነው። ወዳጆቼ በብርሃን ነው እያኖረን ያለው ጌታ። በየዕለቱ እስራኤልን በምድረ በዳ ሲመራ እግዚአብሔር ያደርግ የነበረው ተአምር ብዛት፣ የተአምር ብዛት፣ ያንን ሁሉ ተአምር ነው ባይዘው በቃ ይተውት። ቀጥታ እሱን ሁሉ አጥፍተው በግብፅ አሉ።
ከግብፅ ምድር የወጡበት ያ የቀይ ባህር መከፈል ብቻ አይደለም፣ በየዕለቱ ሲሄዱ እባብና ጊንጥ ረድፎ እንዳያስቆማቸው በእባብና በጊንጥ ላይ እያጫማ ነበር የሚመራቸው። ስኮርፒዮን ባለበት ምድረ በዳ ሲና ይታወቃል። ሰው ክሮስ አያደርገውም። ሲና ይታወቃል። ሲና ሰው በማይሄድበት ነው የመራቸው እግዚአብሔር። ለምን ሆነ ብሎ የሚል ቃል አለ። አውቆ እነሱም በማያውቁት ሰውን በማይሄድበት ምድረ በዳ መራቸው። ለምን? እግዚአብሔር ጥበቃውን ለማሳየት፣ ማዳኑን ለማሳየት። ተአምሩ እኮ ሲና ምድረ በዳ መኖር ተአምር ነው። ባይዘው መመራትና ከነዓን መግባት አይደለም። ሲና መኖር እባብና ጊንጥ ከአሸዋ ውስጥ እየወጣ እየተወረወረ በአሸዋ ላይ የሚመጣ እባብ በአጠገብህ እያፏጨ ሲሄድ ሳይነካ ጊንጡን ረግጠኸው ዕቃ መስሎ እግርን ስታነሳ ተናርፎ 3 ደቂቃ ብቻ በህይወት የሚያኖር ጊንጥ ረግጠህ ምንም ሳትሆን ምንም ሌላ ተአምር ባይኖር እኮ ምድረ በዳ ውስጥ ከእግዚአብሔር ጋር መኖር ብቻ ተአምር ነው።